የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ መላኩ የህልሙን ፍቺ በረጅሙ ማስረዳቱን ተይዞታል። የሰሎሜ በሶለን ሆነ በሀገሪቱ አእምሮ ላይ ራሷን ሙሉ በሙሉ ለመስጠት ብትፈልግም አቅመቢስነትና ማድረግ የሌለባትን ነገር ገና ጠንቅቃ ያለማወቅ ፍርሃት ፈጥረውብሻል እያለ በምሳሌ ያስረዳት ነው። እንዲህ ሲያወሩ ሰዓቱ ከሌሊቱ 9 ሰዓት ተኩል ሆኗል በቺካጎኛ። አደጋውን ከሰማች ጊዜ ጀምሮ ለመጀመሪያ ጊዜ ደስ የሚል ስሜት ተሰምቷታል። ሶለን ልክ በ10ኛው ቀን ነበር ከኮማ ውስጥ የነቃው። ሰሎሜም ሆነች ወላጆቿ የአደጋውን መንስኤና የሆነውን ነገር ሁሉ ለማወቅ ያደረጉት ጥረት ፍሬ አላስገኘም። በ5ኛው ሳምንት በከፍተኛ ደረጃ ተሽሎት ከዋናው ሆስፒታል ወደ ማገገሚያ ሆስፒታል ተላለፈ። የማስታወስ ችሎታው በከፊል የተመለሰ ከመሆኑ ባሻገር ንግግሩም በፍጥነት እየተስተካከለ ነው። ሰሎሜም አሜሪካ ከመጣች 2 ወር አለፈው። የክብሩ የልደት ቀን ስለነበር ሰሎሜ እርሱን ለማስገረምና ለማስደሰት ብላ የተለየ ራት ልትጋብዘው ተቃጥረው ተገናኝተዋል። በዚህ መሃልም ሕያው ሰሎሜ ጋር ስልክ ደወለላት። ክፍል 11 አሁን ይቀርባል። ቦርሳዋ ውስጥ ያለው ስልክ ሲጮህ ለማንሳት ዞር ስትል መልስ ከመስጠቱም ተገላገለ። የሚለውን ለማሰብ ፋታ ያገኘ መሰለው። ስልኩን አውጥታ ስታየው ሕያው ነው። ሃሎ ሕያው፣ ሰላም ነው ስትለው ድምፁ ተለዋወጠባት። ባክሽ ትንሽ ችግር አለ። ምንድነው? ቤቢ ደህና ነው? ምንድነው እያለች ተተረማመሰች። ቤቢን ራት ሲበላት እንብሎት በቃ አለ አይደል፣ አየርም አጥሮት አሁን ወደ ዋና ሆስፒታል በአምቡላንስ ወስደውታል። እኔም ወደዛው እየሄድኩ ነው። ማሚም አብራው ናት። ከቻልሽ እዛው እንገናኝ። ረጋ በይ። ደግሞ የት ነሽ? ወይኔ እሺ መጣው። እዚህ ከተማ ከክብሮም ጋር ነኝ። አልነገርኩም? አዎ ረሳሁት። ድንጋጤው ነው መሰለኝ። እስኪ ክብርሽን ላናግረው። አሁንም የምታደርገውን አታ እንደ ተለመደው እንባዋ ቀደማት። ስልኩን ለክብሮም ሰጠችው። ሃይ ሃይ፣ ምንድን ነው? ሶለን ደህና አይደለም እንዴ? ምን እባክህ፣ ያው ትንታ ያስቸግረው የለም። ራት ሲበላ አስፓይሬት አረገ መሰለህ። ወደ ድንገተኛ ክፍል ወስደውታል። እኔም እዛው እየሄድኩ ነው። ደግሞ ሃፒ በርዝዳይ ብራ። ታንክስ። በቃ አሁኑኑ መጣን። ዳውንታውን ነን። መጣን። እሺ ዊል ሲ ዩ እዛው። ቀስ በሉ። ስልኩን ዘጋው። ሂሳባቸውን ከፍለው ወደ መኪናቸው ገሰገሱ። አሁንም እያለቀሰች ነው ሰሎሜ። ክብሮምም እያባበላትና የሚለውን አጥቶ ሰሊና ሂል ቢኦኬ የሚለውን ማጽናኛ ቃል እየደጋገመ ትከሻዋን እያባበሰና መታ መታ እያደረገ መኪናቸው ጋር ደረሱ። ከሆስፒታሉ ብዙም ስለማይርቅ ከሕያው ቀድመው ደረሱ። ሶለን ግን አተነፋፈሱ ጥሩ ስላልነበረና ወደ አየር ቧንቧው የገባው ምግብ የፈጠረው የመተንፈስ መታወቅ ለሕይወቱ አስኪ ጉዳይ ሆኖ ስለተገኘ እንደገና ወደ አይሲዩ ገብቶ የመተንፈሻ ማሽን ተደርጎለት ተኝቷል። ለአጭር ጊዜ ትንፋሹና የልቡ ምት ቆሞ ነበር። አሁን ሙሉ በሙሉ ራሱን አልሳተም። ሰሎሜ ደግሞ የጥፋተኝነት ስሜት እያሰቃያት ነው። ራስ ወዳድ ሆና ሶለንን ጥላ ሄዳ ከክብሮም ጋር ሲዝናኑ ይሄ ስለደረሰበት የእሷ ጥፋት አድርጋ አሰበችው። የሠራችውን ሁሉ ያፈረሰችው መሰላት። የሕልሟ ፍጻሜና የሶለን ፍጻሜ አንድ እንዳይሆን ፈራች። የሶለን ሕይወት የማዳን ተስፋ በሩ ከኋላዋ የተዘጋባት መሰላት። በዚህ ጊዜ ክብሮም ከኋላዋ መጥቶ ለማጽናናት እጁን ትከሻዋ ላይ ሲያደርግ በቅርብ ታጥቦት የነበረው የእጁ ቅዝቃዜ አንገቷን ሲነካው ደንብራ ዘለለች። ከሕልሟ ጋር ተገጣጠመባት። እሱም ፈጽሞ ያላሰበው ነገር ስለነበር ድንግጥ ብሎ እጁን ሰበሰበ። ይቅርታ፣ ሐሳብ ውስጥ ገብቼ ደነገጥኩ ብላ ለማስተባበል ሞከረች። እሱም የሚያደርገውን አጥቶ እጁን ወደ ኪሱ ውስጥ ከተተ። ለጊዜው ማንም ምንም ማድረግ አልቻለም።
ደስ የማይል እርግጠኝነት ያጣ የዝምታ ድባብ የሁሉንም ከንፈር ሸብቦ ያዘው። ፍለጋ ከሰሎሜ በድንገት ወደ አሜሪካ መሄድ በኋላ የመላኩም ሕይወት ብዙ ለውጦችን አስተናግዷል። ለውጡ ደግሞ ያኗኗር ብቻ ሳይሆን ያስተሳሰብም ጭምር ነው። ቶሮንቶ እያለ ለአንድ ዓመት ጓደኛው የነበረችና እጅግ ተወደው የነበረች ልጅ ግንኙነታቸው ከመቋረጡ በፊት ሁልጊዜም የምትለው ነገር አሁን ገና ነው እውነት እንደነበር እየገባው የመጣው። ተወዳጅነትን ያበዛው መውደድ አለመቻልህን ለመደበቅ በምታደርገው አእምሯዊ ጥረት ምክንያት የምታሳየው ጥሩ ማንነት ነው ትለው ነበር። ከጭንቅላት ቀንሰው ልብን ቢጨምርልህ ግሩም አፍቃሪ ይወጣ ነበር በማለት ጎፈሬውን እያሻሸች እውነቱን ልትነግረው ብዙ ሞክራ ነበር። ልጅቷ ሳይኮሎጂስት ወይም ፈላስፋ አልነበረች፣ አንባቢ ነጋዴ ብቻ ነበረች። ከ12ኛ ክፍል ያልዘለለች ብትሆንም በመቶዎች የሚቆጠሩ መጽሐፍትን ያነበበች ከመሆኗም በላይ ከተፈጥሮ በጣም ቅርበት ያለው ኑሮ ትኖር ነበር። አንዳንዴ አበሻ መሆኗንም ይጠራጠረው ነበር በአኳኋኗና በአስተሳሰቧ። ገና የ18 ዓመት ልጅ ሆና ነው ከቤተሰብ ወጥታ ራሷን ለመቻል ደፋ ቀና ማለት የጀመረችው። ከጓደኞቿ ጋር አብራ በመኖር ጥቃቅን ሥራዎችን ጀምራ በኋላም የራሷን ትንሽ ሱቅ ከፍታ በተጨማሪም ብዙ ነገር በኢንተርኔት ላይ ነበር የምትነግደው። የምትሸጣቸው ነገሮች ደግሞ በቀላሉ የማይገኙ ጥቃቅን ጌጣጌጦችና ከያገሩ የመጡ ለየት ያሉ ታሪካዊና ጥንታዊ ቅርስ ነክ ነገሮች ናቸው። ላቅ ያለ የቀለም ማቀናበር ችሎታና ቅርጽን የማሰባጠር ተሰጥኦም አላት። ነገሮችን ስታሰካካቸው ውብ ነገር ይወጣቸዋል። ሚሚ ያኔ መላኩን ቆፍራ በችግሩ ምንጭ ላይ ባትደርስበትም የነገሩን ገረገራ ለመርገጥም ቢሆን የቻለችው እሷ ብቻ ነበረች። በክርክር መላኩ ቢያሸንፍም ሚሚ ግን በመጨረሻ ጭንቅላትን በወደው ለማፍቀር የሚደርስበት ደግሞም የረሃቤን ያህል ሊያፈቅረኝ የሚችል ልብ ስለሌለ ካንተ ጋር መቆየት አልችልም ብላው ነው የተለየችው። ሲለያዩ መላኩ በጣም ነበር የተጎዳው። እሷን የማጣቱንም የተለያዩበትም ምክንያት በልቡ ስላልገባው በሙግት ሊመልሳት ቢሞክርም አልቻለም። የባሰ አራቃት እንጂ። እሱ ከሙግት ሌላ ቋንቋ የለውም። ጥንካሬው ሙግቱ ነው። የእሷም ሽሽት ከሱ ሙግት የተነሳ ነበር። ከጥቂት ወራት በኋላ ባገባችው በትምህርቱ ባልገፋና በኑሮም ባልተንደላቀቀው ጎረምሳ ውስጥ ምን እንዳገኘች ዛሬም ለመላኩ ምስጢር ነው። በአእምሮአቸው የተሳካላቸው ሰዎች በልባቸው ማፍቀር ካልቻሉ ድርብ ችግር ሳይሆን አይቀርም። ልብም ለጭንቅላት የማይገባ የራሱ ክህሎትና ቋንቋ አለውና። መላኩ ደግሞ ትንሿ ልቡ እስክትጠፋ የወደዳቸው ብዙ ሰዎችን በሞትም በመለየትም ገና ከልጅነቱ ጀምሮ ተደጋግሞ ተነጥቋል። ስለዚህም ትንሿ ልቡ ላለመጎዳት የመረጠችው መንገድ ሥራውን ሁሉ ለጎበዝ ጭንቅላቱ ትታ ለራሷ በሠራችው የብቸኝነት ገዳም ውስጥ ገብታ ለረጅም ጊዜ ከሰው ርቃ ሰውንም አርቃ መኖር ነው። ይህ ሁሉ ባለፈው ከምስለ መላኩ ጋር ካደረገው ሙግት በኋላ ለመላኩ ሳይገለጥለት አልቀረም። የሚሚንም ጉዳይ መላልሶ ያሰበው ከዚያ ወዲህ ነው። አሁን ልቡን ወደ ልጅነቱ ደረጃ ለመመለስ ታፍነው የቆዩ አስቸጋሪ ጥያቄዎቹንም ለመጋፈጥ የበለጠ የተዘጋጀ ይመስላል። ቢሆንም ስንት ዘመን ሲመራው የቆየውን ስል ጭንቅላቱን አደብ ማስገዛት አልቻለም። ልቡ ግን ሞቅ እያላትና ከዓመታት እንቅልፏ እየነቃች በቅድሚያ ቤተሰቦችን የመፈለግ ረሃብ ለቀቀችበት። አባቱን የማወቅና የእናቱንም ቤተሰብ የማፈላለጉ ፍላጎት እየጠነከረበት ሄደ። አሜሪካ ደውሎ ከሳራ እናት ያገኘው ተጨማሪ ነገር የአባቱ ስም ሐሰን መባሉን በትውልዱም አፋር መሆኑን ስመኝ የነበረችባቸውን ሴትዮ ስም ግን እንደማያውቁ ነው የነገሩት። ተጨማሪ ትዝ የሚለው ነገር ቢኖር
የመቂው አክስቱ ስማቸው ወይዘሮ አሰለፈች እንደሆነና የቴሌ ሰራተኛ እንደነበሩ ነው። በመጨረሻ የሳራ እናት ሲወስዱት ነበረውና አጎቱ ከነበረበት የቀበሌ ቤት ሰፈር ግን በምልክት ሄዶ ነዋሪዎቹን ቢያጠያይቅም የሱን አጎት እንደማያውቁት ነግረውታል። ይህ የአዲስ አበባው ፍለጋ ፍሬ ቢስ ስለሆነ ፍለጋውን ከመቂ ለመጀመር ወሰነ። ሁልጊዜም ሥራ ይበዛበታል። የሱ ድርሻ ስልጠናና የፕሮግራም ስልት ነደፋ ነው። እንዲሁም ከውጭ አገር ከዋናው መስሪያ ቤት የፕሮግራምና የስልጠና ክፍል ጋር እዚህ ያለው ቢሮ ተጣጥሞ እንዲሰራ ማስተባበር ነው። የድርጅታቸው ትልቁ ሥራ ደግሞ ህብረተሰብን መሰረት ያደረገ ድርጅቶችንና የችግረኛ ማህበረሰቦችን አቅም መገንባት፣ የመንግስት ቢሮዎችን፣ አገር በቀል ማህበራትንና መንግስታዊ ያልሆኑ ድርጅቶችንም ማገዝ ነው። በጤና፣ በእርሻ፣ በትምህርትና በመሰረተ ልማት ግንባታ ዙሪያም ያተኩራል። የቢሮው ዋና ዳይሬክተር ዴንማርካዊ ሲሆን ጥቂት በኢንተርንሺፕና በቴክኒካል ድጋፍ ስም የመጡ ሌሎች የውጭ ዜጎችም አሉ። የቢሮው አስተዳደርና የፋይናንስ ኃላፊዎች የአንድ አገር ልጆች ናቸው። በዚህም የተነሳ ዋናው ቢሮና ፕሮጀክቶች ላይ ቤተ ዘመዶችና የአገር ልጆች ተመስገውበታል። መስሪያ ቤቱ የልማት ማህበርም ይመስላል። የሀገር ሳይሆን የሀገር ልጆችን ማልሚያ። እሱና ጥቂት ፕሮግራም አካባቢ የሚሰሩ እድልና ሙያ መስሪያ ቤቱ ውስጥ የጨመራቸው ሰራተኞች ፍንጣቂ ሊጠፉ የተቃረቡ የመስሪያ ቤቱ ዋልያዎችም ይመስላሉ። እሱ እዛ መስሪያ ቤት ውስጥ የተቀጠረው በዋናው ዳይሬክተር አማካኝነት ከመሆኑም በላይ ስራውን ከበቂ በላይ ስለሚሰራና በተለመደው የነገር ሽረባ እጁን ስለማያስገባ ብዙም የሚዳፈረው የለም። ሶሎሜ የጣለችበትን አደራ ለመወጣት እነ ሶስናን ማየቱና መንከባከቡ በደስታም በትጋትም የሚሰራው ሥራ ነው። የሚያስፈልጋቸውን ይገዛላቸዋል፣ ሶስናን ያስጠናል፣ አልፎ አልፎም ይዟቸው ይወጣና ያዝናናቸዋል። የሶሎሜ አያትም አብረዋቸው ስለነበሩ ከሳቸውም ጋር በዛው መቀራረብ ችለዋል። በሳምንት ቢያንስ 2 ጊዜ እዛው አምሽቶ እራት በልቶ ወደ ቤቱ ይሄዳል። መላኩ ሰሞኑን ወደ መቂ ለመሄድ አስቧል። በማይኖርበት ጊዜ እሱን ተክታ የሥልጠና ጉዳዮችን የምትከታተልለትንና ፕሮጀክት ላይ አጣዳፊ ነገር ሲኖር የምትሰራለትን ፎዚያን ደውሎ ቢሮው እንድትመጣ ስለነገራት እሷን እየጠበቀ አንዳንድ ወረቀቶችንና የሚላኩ ደብዳቤዎችን መፈራረም ጀመረ። ሰፋፊ መስኮቶቹ ወደ ምስራቅ የዞሩ ስለሆኑ ቢሮው የጠዋት ፀሐይና የከሰዓት ጥላ ስለሚያገኝ ደስ የሚል ድባብ አለው። ጠረጴዛው ሁሌም ጽድት ያለ ነው። ብዙ ኮተት አያስቀምጥም። ወዲያው መሰራት ያለባቸው ነገሮችና እየተጠናቀቁ ያሉ ሥራዎች ብቻ ናቸው የሚቀመጡት። ከወንበሩ ጀርባ ባለው ግድግዳ ላይ የሚሰራቸውን ነገሮችና ሐሳቦች ጫር ጫር የሚያደርግበት ነጭ ሰሌዳ አለ። ባጠገቡ ደግሞ ፎቶግራፎችና አንዳንድ ሊደረጉ የሚገባቸው ዕቅዶች የተሰካኩበት የእንጨት ሰሌዳም ተሰቅሏል። ከጠረጴዛው በተቃራኒ ባሻገር ፊት ለፊት ባለው ግድግዳ ላይ ያሉት በጥቁርና ነጭ ፎቶግራፍ ተሰርተው ቅልል ባለ ፍሬም ውስጥ የተሰቀሉ ፎቶዎች አሉ። እነዚህ በጥንቃቄ ተዘበራርቀው የተደረደሩት የጋንዲ፣ የማርቲን ሉተር ኪንግና የማሪያ ቴሬዛ ፎቶዎች ሁሌም ከመላኩ ጋር እንደተፋጠጡ ነው። ግድግዳው ላይ ያለው ሰዓት ከቀኑ 9 ሰዓት ሊሆን 3 ደቂቃ ቀርቶታል ይላል። በሩ ተንኳኩቶ ግቡ ሲል ፎዚያ አንገቷን ብቻ ብቅ አድርጋ ክፍሉን ቃኘች። ሄይ ፎዚ ግቢ፣ አንቺን እየጠበቅኩ ነው አለ ወደ ኋላው ደገፍ ብሎ። እንግዶች ሄዱ እንዴ? እኔማ እንዲህ በቀላሉ የሚለቀው አልመሰለኝም ነበር አለች ከጠረጴዛው ፊት ለፊት ካለው ሶፋ ላይ ለመቀመጥ ራሷን እያመቻቸች። እኔም መስሎኝ ነበር፣ ግን ከሆቴል ወጥተው ወደ ገስት ሃውስ ለመግባት ቀጠሮ ስላለባቸው ከምሳ በኋላ ሾፌሩ ይዟቸው ሄደ። እኔም ያው መቂ ሄዳለሁ ብዬሽ የለ ትንሽ አውርተን አንዳንድ ነገሮችን አሳይቼሽ ልወጣ እያሰብኩ ነው አለ ወረቀቶቹን እሷም እንድታያቸው ቀረብ እያደረገ።
ሥራ እንዴት ነው? ደወሉ እንዴ ከድሬዳዋ? አለ። ካሏቸው ፕሮጀክቶች ብዙ ውጣ ውረድና ችግር ያለበት ድሬዳዋ የሚገኘው ስለሆነ